በሩቅ ምስራቅ ሰፊው የፓሲፊክ ውቅያኖስ ከእስያ አህጉር ጋር በሚገናኝበት ጥግ ላይ አንድ ምስጢራዊ ደሴት ትገኛለች። ይህች ምድር በተፈጥሮ ውበት የተሞላች ናት። በጸደይ ወቅት የቼሪ አበባዎች ሳኩራ ምድሩን በሮዝ ቀለም ይሸፍኑታል። በክረምት ደግሞ ተራሮች በነጭ በረዶ ይለበሳሉ። ነገር ግን ይህ ውበት የተገነባው በእሳተ ገሞራና በመሬት መንቀጥቀጥ በተፈጠረ ኃያለኛ ምድር ላይ ነው። ይህች ሀገር ጃፓን ትባላለች። ኒፖን፣ የፀሐይ መውጫ ምድር። የጃፓን ታሪክ ልክ እንደ ታዋቂው የሳሙራይ ሰይፍ ካታና ነው። በአንድ በኩል እጅግ በጣም ያማረና ጥበብ የተሞላበት፣ በሌላ በኩል ደግሞ እጅግ በጣም ስላታም፣ ጨካኝ እና ደም አፋሳሽ ነው። ይህ ሕዝብ ለዘመናት ራሱን ከዓለም አግሎ የኖረ፣ ክብርን ኦነር ከሕይወት በላይ አድርጎ የሚወድ እና ከአመድ ውስጥ ተነስቶ ዓለምን በቴክኖሎጂ የገዛ ሕዝብ ነው። ነገር ግን የዚህ ታላቅ ሥልጠና መነሻ ምንድን ነው? ሳሙራዮች እንዴት ተፈጠሩ? ዛሬ ዓለም የሚያውቃት ጃፓን እንዴት ተወለደች? ታሪኩ የሚጀመረው ከታሪክ መዛግብት በፊት በአማልክት ዘመን ነው። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብና ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነ እና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። በጃፓን ጥንታዊ እምነት ሺንቶ መሠረት ጃፓን የተፈጠረችው በሁለት አማልክት ነው። ኢዛናጊና ኢዛናሚ የተባሉ አማልክት ሰማያዊውን ጦር ወደ ውቅያኖስ ወርውረው ሲያወጡት ከጦሩ ጫፍ ላይ የጠበጠቡት ጠብጠቦች ደርቀው የጃፓንን ደሴቶች ፈጠሩ። ከእነዚህ አማልክት የፀሐይ አምላክ የሆነችው አማቴራሱ ተወለደች። የጃፓን ሕዝብ ዛሬም ድረስ የሚያምነው የመጀመሪያው የጃፓን ንጉሠ ነገሥት ጂሙ ቴኖ የዚች የፀሐይ አምላክ ቀጥተኛ የልጅ ልጅ እንደሆነ ነው። ለዚህም ነው የጃፓን ንጉሠ ነገሥት እንደ ሰው ብቻ ሳይሆን እንደ ሕያው አምላክ ተቆጥሮ ለ2600 ዓመታት የተመለከው። ይህ እምነት የጃፓንን ታሪክ እስከ ሁለተኛው የዓለም ጦርነት ድረስ የሚዘውር ዋና ሞተር ሆነ። ወደ ሳይንሳዊው ታሪክ ስንመለስ ግን የመጀመሪያዎቹ ሰዎች ወደ ጃፓን የገቡት ከ14000 ዓመታት በፊት ነው። ይህ ዘመን የጆሞን ዘመን ጆሞን ፒሪየድ ይባላል። እነዚህ ሰዎች አዳኞችና ለቃሚዎች ነበሩ። ስማቸውን ያገኙት ከሰሩት የሸክላ ዕቃ ነው። ጆሞን ማለት የገመድ ንድፍ ማለት ሲሆን የሰሩት የሸክላ ዕቃ በዓለም ላይ ከተገኙት እጅግ ጥንታዊ የሸክላ ዕቃዎች አንዱ ነው። ከክርስቶስ ልደት በፊት በ300 ዓመተ ምህረት አካባቢ ታሪክ ተቀየረ። ያዮይ የተባሉ አዳዲስ ሕዝቦች ምናልባትም ከኮሪያና ከቻይና የመጡ ወደ ደሴቶቹ ገቡ። እነዚህ ሰዎች ሁለት አብዮታዊ ነገሮችን ይዘው መጡ። የሩዝ ግብርና። ሩዝ የጃፓን ኅብረተሰብ መሠረት ሆነ። ሩዝን ለማምረት የሰዎች ትብብርና ማኅበራዊ አደረጃጀት አስፈልጎ ነበር። የብረት ሥራ። የነሐስና የብረት መሣሪያዎች የጦርነትን ባህል አመጡ። ጎሳዎች ምክሩ ኡጂ ተፈጠሩ። እርስ በእርስ መዋጋት ጀመሩ። ከዚህ የጎሳ ፍክክር ውስጥ በያማቶ በአሁኑ ናራ አካባቢ የሚገኝ አንድ ኃያል ጎሳ የበላይነቱን ያዘ። ይህ የያማቶ ጎሳ የጃፓን ንጉሠ ነገሥት ቤተሰብ መሠረት ሆነ። ጊዜው ወደፊት ይሄዳል። 794 ዓመተ ምህረት ዋና ከተማዋ ወደ ኪዮቶ ሄያንኪዮ ተዛወረች። የሄያን ዘመን ተጀመረ። ይህ ዘመን በጃፓን ታሪክ ውስጥ የሰላም፣ የጥበብና የውበት ጫፍ ነበር። በኪዮቶ ቤተ መንግሥት ውስጥ ንጉሠ ነገሥቱና መኳንንቱ ከዕለታው የራቀ ሕይወት ይኖሩ ነበር። እነሱ ስለ ጦርነት ወይም ስለ አስተዳደር አይጨነቁም ነበር። የእነሱ ዋና ሥራ ግጥም መጻፍ፣ ሽቶ መቀባት፣ የቻይ ሥነ ሥርዓት ማካሄድና ፍቅር መሥራት ነበር። ወንዶች ፊታቸውን በዱቄት ይኳኳሉ፣ ጥርሳቸውን ያጠግሩ ነበር። ይህ እንደ ውበት ይቆጠር ነበር።
ሴቶች በ12 ተደራራቢ የሐር ልብስ ኪሞኖ ተሸፍነው ይኖሩ ነበር። በዚህ ዘመን ነበር በዓለም ላይ የመጀመሪያው ልብ ወለድ መጽሐፍ የተጻፈው፣ የጌንጂ ታሪክ The Tale of Genji የሚለው። የጻፈችውም ሌዲ ሙራሳኪ ሽኪቡ የተባለች የቤተ መንግሥት ሴት ነበረች። ይህ መጽሐፍ የዚያን ዘመን የቅንጦትና የስሜት ሕይወት ቁልጭ አድርጎ ያሳያል። ነገር ግን መኳንንቱ በኪዮቶ ተቀምጠው ግጥም ሲቀኙ፣ በገጠራማው የጃፓን ክፍል ችግር ይፈላ ነበር። ገበሬው በግብር ተማረረ፣ ሌቦችና ሽፍቶች በዙ፣ መንግሥት ሕዝቡን መጠበቅ አልቻለም። ስለዚህ በሩቅ ግዛቶች የሚኖሩ የመሬት ባለቤቶችና የጎሳ መሪዎች ራሳቸውንና ንብረታቸውን ለመጠበቅ የራሳቸውን የግል ወታደሮች መቅጠር ጀመሩ። እነዚህ ወታደሮች ሳቡራይ ተብለው ይጠሩ ነበር። ትርጉሙም የሚያገለግሉ ማለት ነው። በኋላ ላይ ቃሉ ተቀይሮ ዓለም የሚያውቀው ስም ሆነ፣ ሳሙራይ። ሳሙራዮች ተራ ወታደሮች አልነበሩም። እነሱ ቀስ በቀስ የራሳቸውን የሕይወት ሕግና ባህል ማዳበር ጀመሩ። ለጌታቸው ታማኝ መሆን፣ ሞትን አለመፍራት እና የሰይፍና የቀስት ጥበብን ማምለክ። በ12ኛው ክፍለ ዘመን አጋማሽ ላይ በጃፓን ውስጥ ሁለት ታላላቅ የሳሙራይ ጎሳዎች ኃያል ሆነው ወጡ። የታይራ ጎሳ የንጉሠ ነገሥቱን ቤተ መንግሥት በፖለቲካ ጋብቻ የተቆጣጠሩ፣ የሚናሞቶ ጎሳ በምስራቃዊው የጃፓን ክፍል የሰፈሩ ጠንካራና ጦረኛ ሳሙራዮች። በሁለቱ ጎሳዎች መካከል የተፈጠረው ፍክክር ጃፓንን ወደ አሰቃቂ የእርስ በርስ ጦርነት ከተታት። ይህ ጦርነት የጌንፔ ጦርነት በጌንፔ ዎር 1180 እስከ 1185 ዓመተ ምህረት ይባላል። ጦርነቱ ለ5 ዓመታት ቀጠለ። ወንድም በወንድሙ ላይ ተነሳ። የሳሙራይ ሰይፎች ለመጀመሪያ ጊዜ በሰፊው የጃፓንን ምድር በደም አጠቡ። የታይራ ጎሳ የ6 ዓመቱን ሕፃን ንጉሠ ነገሥት አንቶኩን ይዘው ነበር። የሚናሞቶ ጎሳ ደግሞ በታላቁ ጄኔራል ሚናሞቶ ኖ ዮሪቶሞ እና በወንድሙ በተዋጊው ጀግና ዮሺትሱኔ ይመራ ነበር። የጦርነቱ ፍጻሜ የተከናወነው በባሕር ላይ ነው። የዳኖ ኡራ ጦርነት ባትል ኦፍ ዳኖ ኡራ በሚያዝያ 25 1185 ዓመተ ምህረት በሺሞኖሴኪ የባሕር ወሽመጥ ላይ በመቶዎች የሚቆጠሩ የታይራና የሚናሞቶ መርከቦች ተጋጠሙ። ሳሙራዮች ከመርከብ ወደ መርከብ እየዘለሉ ተዋጉ። ባሕሩ በደም ቀላ። በመጨረሻም የሚናሞቶ ጎሳ እያሸነፈ መሆኑ ግልጽ ሆነ። የታይራ ጎሳ ሽንፈትን መቀበል አልፈለገም። የ6 ዓመቱ ንጉሠ ነገሥት አንቶኩ አያት የታይራ ጎሳ አባል የሆነችው ሕፃኑን አቀፈችው። ንጉሥ ሆይ፣ የእኛ ዋና ከተማ ከዚህ በኋላ በባሕር ጥልቀት ውስጥ ነው ብላ ነገረችው። ሕፃኑን ይዛ ወደ ጥልቁ ባሕር ዘለለች። አብዛኛዎቹ የታይራ ሳሙራዮችም ተከትለዋቸው ሰጠሙ። የታይራ ጎሳ ተደምሰሰ። የሚናሞቶ ጎሳ አሸነፈ። ይህ ድል የጃፓንን ታሪክ ለዘላለም ቀየረው። አሸናፊው ሚናሞቶ ኖ ዮሪቶሞ ሥልጣኑን ለንጉሠ ነገሥቱ አልመለሰም። ይልቁንም እሱ ራሱ የጃፓን እውነተኛ ገዢ ሆነ። ንጉሠ ነገሥቱን በኪዮቶ በስም ብቻ አስቀምጦ እሱ በካማኩራ ከተማ የራሱን ወታደራዊ መንግሥት መሠረተ። ዮሪቶሞ ከንጉሠ ነገሥቱ ሾጉን ሾገን የሚል ማዕረግ ተቀበለ። ትርጉሙም ባርባሪያኖችን የሚቀጣ ታላቅ ጄኔራል ማለት ነው። ከዚህ ጊዜ ጀምሮ ለሚቀጥሉት 700 ዓመታት ጃፓን የምትገዛው በንጉሠ ነገሥቱ ሳይሆን በወታደራዊ መሪዎች፣ በሾጉኖችና በሳሙራዮች ሆነ። የካማኩራ ሾጉኔት ተጀመረ። የሳሙራይ ዘመን በይፋ ተከፈተ። ነገር ግን ገና ሥልጣናቸውን ሳያጣጥሙ ከባሕር ማዶ ከቻይና አቅጣጫ አንድ ጥቁር ደመና እየመጣ ነበር። ዓለምን ያንቀጠቀጠው የሞንጎሊያ ጦር ዐይኑን በጃፓን ላይ ጥሎ ነበር። 13ኛው ክፍለ ዘመን። በዚያን ጊዜ ዓለም አንድ ቋንቋ ብቻ ታውቅ ነበር፣ ፍርሃት። የሞንጎሊያ ኢምፓየር በታላቁ ጄንጊስ ካንና በልጅ ልጆቹ እየተመራ ከቻይና እስከ አውሮፓ ከሩሲያ እስከ ፋርስ ድረስ ያሉትን ሥልጣኔዎች ሁሉ እየደመሰሰ ነበር። ማንም ሊያቆማቸው አልቻለም።
በ12ኛ ክፍለ ዘመን የሞንጎሊያው ንጉሠ ነገሥት ታላቁ ካን ኩብላይ ካን ዓይኑን በትንሿ ደሴት ጃፓን ላይ ጣለ። ኩብላይ ካን ለጃፓን ንጉሥ ለሾጉኑ ደብዳቤ ላከ። ደብዳቤው ትሑት የሚመስል ቢሆንም መልእክቱ ግን ግልጽ ነበር። ገብራችሁ ተገዙ ወይም ጦርነቱን ጠብቁ። በካማኩራ ከተማ የተቀመጡት የጃፓን ወታደራዊ ገዢዎች፣ የሆጆ ቤተሰብ፣ የሾጉኑ አስተዳዳሪዎች ደብዳቤውን አነበቡ። መልስ አልሰጡም። ሁለተኛ ደብዳቤ መጣ። መልስ የለም። ሳሙራዮች ለማንም እንደማይንበረከኩ ወሰኑ። ኩብላይ ካን ተቆጣ። የመጀመሪያው ወረራ 1274 ዓመተ ምህረት በህዳር 1274 ዓመተ ምህረት 900 መርከቦችንና 40,000 ወታደሮችን ሞንጎሊያውያን፣ ቻይናውያንና ኮሪያውያንን ያካተተ ግዙፍ የሞንጎሊያ ጦር በሃካታ የባህር ወሽመጥ በኪዩሹ ደሴት ላይ አረፈ። የጃፓናውያን ሳሙራዮች ከዚህ በፊት አይተውት የማያውቁትን የጦርነት ስልት ገጠማቸው። ሳሙራዮች የጦርነትን ሕግ ያከብሩ ነበር። አንድ ሳሙራይ ወደፊት ወጥቶ ስሙንና የዘር ሐረጉን ይጠራል። ከዚያም አንድ ለአንድ ለመግጠም ጠላትን ይጋብዛል። ሞንጎሊያውያን ይህንን ሲሰሙ ሳቁ። ስነ ሥርዓት የላቸውም። በቡድን ሆነው ከበሮ እየመቱና መርዛማ ቀስቶችን እያዘነቡ ሳሙራዮችን ከበቧቸው። ከሁሉም በላይ ሞንጎሊያውያን ባሩድ ጋን ፓውደር የሚሞላባቸው ፈንጂ ቦምቦችን ይወረውሩ ነበር። ፍንዳታው የሳሙራዮችን ፈረሶች አሽበረ። ሳሙራዮች በጀግንነት ቢዋጉም እየተሸነፉ ነበር። ወደ ደሴቱ ትልከት አፈግፈጉ። ምሽት ላይ ሞንጎሊያውያን ለማረፍ ወደ መርከቦቻቸው ተመለሱ። በዚያች ሌሊት ተአምር ተፈጠረ። አንድ ኃይለኛና ድንገተኛ ማዕበል ተነሳ። የሞንጎሊያ መርከቦችን አጋጫቸው፣ ሰባበራቸው። ኩብላይ ካን ጦሩን አጥቶ ተመለሰ። ጃፓን ተረፈች። ሳሙራዮቹ አማልክት ረዱን አሉ። ነገር ግን ጃፓናውያን ሞንጎሊያውያን ተመልሰው እንደሚመቱ ያውቁ ነበር። ስለዚህ መላው የጃፓን ሕዝብ ለ7 ዓመታት ተዘጋጀ። በሃካታ የባህር ዳርቻ ላይ 20 ኪሎ ሜትር ርዝመት ያለውና 2 ሜትር ቁመት ያለው ግዙፍ የድንጋይ ግንብ ገንቡ። ሳሙራዮች ሰይፋቸውን አሰሉ፣ ቀስታቸውን አዘጋጁ። ሁለተኛው ወረራ 1181 ዓመተ ምህረት የካሚካዜ መወለድ። ኩብላይ ካን በዚህ ጊዜ አልቀለደም። በታሪክ ውስጥ እስከዚያ ጊዜ ድረስ ታይቶ የማያውቀውን ግዙፍ የባህር ኃይል አዘጋጀ። 4400 መርከቦችና 140,000 ወታደሮች። ይህ የጦር ብዛት እስከ ሁለተኛው የዓለም ጦርነት ዲ-ዴይ ድረስ በታሪክ አልተደጋገመም። በ1181 ዓመተ ምህረት ይህ ግዙፍ ጦር ጃፓንን ወረረ። ነገር ግን በዚህ ጊዜ ጃፓናውያን የሰሩት የድንጋይ ግንብ ሞንጎሊያውያን በቀላሉ እንዳያርፉ ከለከላቸው። ሳሙራዮች በትንንሽ ጀልቦች እየሄዱ የሞንጎሊያን ግዙፍ መርከቦች ማታ ማታ ያጠቁ ነበር። ጦርነቱ ለ7 ሳምንታት ቀጠለ። ሞንጎሊያውያን የባህር ዳርቻውን ሰብረው መግባት አቃታቸው። ነሐሴ ወር ላይ ሰማዩ ጠቆረ። ዳመናውን እንደ ተራራ ተከመረ። አንድ ታላቅ ታይፉን ወይም አውሎ ነፋስ መጣ። ነፋሱ የሞንጎሊያን መርከቦች እንደ አሻንጉሊት አነሳቸው። አንዱን ከአንዱ ጋር አጋጫቸው። 4000 መርከቦች ሰጠሙ። ከ100 ኪስ በላይ የሞንጎሊያ ወታደሮች በባህር ውስጥ አለቁ። በባህር ዳርቻው ላይ የታተቡት የሞንጎሊያ አስከሬኖች ባህሩን በእግር ለመሻገር የሚያስችል ድልድይ ፈጥረው ነበር ይባላል። የጃፓናውያን ይህንን ነፋስ ካሚካዜ ያሉት። ትርጉሙም መለኮታዊ ነፋስ ወይም ዲቫይን ዊንድ ማለት ነው። አማልክት ካሚ ጃፓንን ለመጠበቅ ሲሉ የላኩት ነፋስ። ይህ እምነት ጃፓን በአማልክት የምትጠበቅና የማትሸነፍ ሀገር ናት የሚለው እምነት በጃፓናውያን ስነ ልቦና ውስጥ ጥልቅ መሠረት ጣለ። ይህ እምነት በ10ኛው ክፍለ ዘመን በሁለተኛው የዓለም ጦርነት ወቅት አብራሪዎች ራሳቸውን ሲያጠፉ እንደገና ጥቅም ላይ ይውላል። የካማኩራ ውድቀትና የሳሙራይ ብስጭት። ጃፓን ድል አደረገች። ነገር ግን ይህ ድል ለካማኩራ ሾጉኔት መጥፊያው ሆነ።
በተለምዶ ሳሙራዮች ጦርነት ሲያሸንፉ ከተሸናፊው ጦር የዘረፉትን ሀብትና መሬት ይከፋፈላሉ። ነገር ግን ይህ ጦርነት የመከላከያ ጦርነት ነበር። ሞንጎሊያውያን ከባህር መቱ፣ ሰጠሙ፣ ሞቱ። ምንም የተገኘ መሬት የለም፣ ምንም የተገኘ ወርቅ የለም። ሳሙራዮቹ ለሾጉኑ ክፈለን፣ ለጦርነቱ ገንዘባችንን ጨርሰናል አሉ። ሾጉኑ ግን የሚሰጠው ነገር አልነበረውም። ሳሙራዮቹ ተበሳጩ። ድህነት ተሰፋ፣ ታማኝነት ተሸረሸረ። በ1333 ዓመተ ምህረት ንጉሠ ነገሥት ጎዳይጎ የሾጉኑን ድክመት በመጠቀም ሥልጣኑን ወደ ኪዮቶ ለመመለስ ሞከረ። የሾጉኑ ታማኝ ጀነራል የነበረው አሺካጋ ታካውጂ ሾጉኑን በመክዳት ከንጉሠ ነገሥቱ ጋር ወገነ። የካማኩራ ከተማ ተቃጠለች። የመጨረሻዎቹ የሆጆ ገዢዎችና 800 ሳሙራዮች በአንድ ቤተ መቅደስ ውስጥ ተሰብስበው በጅምላ ሆዳቸውን ተርትረው ሴፑኩ ራሳቸውን አጠፉ። የሙሮማቺ ዘመን ውበትና ትርምስ። ጀነራል አሺካጋ ታካውጂ ሥልጣን ከያዘ በኋላ እሱም ንጉሠ ነገሥቱን አላከበረም። ንጉሡን አባረረና ራሱን ሾጉን አድርጎ ሾመ። አዲሱ የሾጉን መቀመጫ በኪዮቶ ሙሮማቺ በተባለ ሰፈር ሆነ። ይህ ዘመን እንግዳ ነበር። በባህል በኩል ጃፓን አበበች። ዜን ቡዲዝም ከቻይና መጥቶ በሳሙራዮች ዘንድ ተወዳጅ ሆነ። ራስን መግዛትና ማሰላሰልን ያስተምራል። የሻይ ሥነ ሥርዓትና የአበባ ጥበብ ኢኬባና ተስፋፉ። ወርቃማው ቤተ መቅደስ ኪንካኩጂ በኪዮቶ ተገነባ። ነገር ግን በፖለቲካ በኩል ሾጉኑ ደካማ ነበር። በሩቅ ግዛቶች የሚገኙት ገዢዎች ዳይሚዮ እየጠነከሩ መጡ። የሾጉኑን ትእዛዝ መስማት አቆሙ። እያንዳንዱ ዳይሚዮ የራሱን ጦር፣ የራሱን ምሽግና የራሱን ሕግ መገንባት ጀመረ። ባሩድ ተከማችቶ ነበር። ክብሪት ብቻ ነበር የቀረው። የኦኒን ጦርነት ሾጉኑ ዋራሽ በማጣቱ ምክንያት በሁለት ኃያላን ዳይሚዎች ሆሶካዋና ያማና መካከል ጠብ ተነሳ። ጠቡ ወደ ጦርነት ተለወጠ። ውጊያው የተደረገው ውቧ ኪዮቶ ከተማ ውስጥ ነበር። ለ10 ዓመታት ኪዮቶ ነደደች። ቤተ መቅደሶች ወደሙ፣ ቤተ መንግሥቶች ፈረሱ። ጦርነቱ ሲያበቃ አሸናፊ አልነበረም። ውጤቱ አንድ ብቻ ነበር፤ የማዕከላዊ መንግሥት ሙሉ በሙሉ መፍረስ። ሾጉኑ ስልጣን አልባ ሆነ። ጃፓን ወደ ታሪኳ እጅግ ጨለማና ደም አፋሳሽ ዘመን ገባች። ሴንጎኩ ጂዳይ የተፋላሚ ግዛቶች ዘመን። የተፋላሚ ግዛቶች ዘመን ለሚቀጥሉት 10 ዓመታት ጃፓን የደም ምድር ሆነች። ሕግ አልነበረም። ጠንካራው ደካማውን የሚውጥበት ዘመን ነበር። ልጅ አባቱን ገድሎ ሥልጣን ይይዛል። አገልጋይ ጌታውን ይክዳል። ገበሬዎች መሬታቸውን ጥለው ጦር ያነሳሉ። ጃፓን በመቶዎች በሚቆጠሩ ትናንሽ መንግሥታት ተከፋፈለች። እያንዳንዱ ዳይሚዮ እኔ ነኝ ጃፓንን የማዋህደው እያለ ይዋጋ ነበር። በኮረብቶች ላይ ግዙፍ ምሽጎች ካስልስ ተገነቡ። ኒንጃዎች፣ ሺኖቢ፣ ሰላዮችና ነፍሰ ገዳዮች በጨለማ ሥራቸውን መሥራት ጀመሩ። በዚህ የትርምስ መሃል አንድ እንግዳ ነገር ተከሰተ። በደቡብ ጃፓን ታኔጋሺማ ደሴት አንድ እንግዳ መርከብ ከባህር ዳርቻው ጋር ተጋጨች። ከውስጧ ረጅም አፍንጫ ያላቸው እንግዳ ልብስ የለበሱ ሰዎች ወጡ። ፖርቹጋሎች። ፖርቹጋሎቹ አንድ አዲስ መሣሪያ ይዘው ነበር። የብረት ቱቦ፣ ባሩድ ይሞላበታል፣ እርሳስ ይተኩሳል። ጠመንጃ፣ አርኪቡስ። ጃፓናውያን በመጀመሪያ በነገሩ ተደነቁ። ነገር ግን አንድ አስተዋይ ዳይሚዮ የዚህን መሣሪያ ኃይል ወዲያውኑ ተረዳ። ይህ ሰይፍና ቀስትን ታሪክ ያደርጋል አለ። ጃፓናውያን ጠመንጃውን ገዝተው ፈተው አጥንተው በብዛት ማምረት ጀመሩ። ይህ አዲስ መሣሪያ ጃፓንን አንድ የሚያደርጋት ሰው እጅ ውስጥ ሊገባ ነበር። 3 ታላላቅ ሰዎች፣ 3ቱ አዋህዶች በተራ ተራ ተነስተው ይህንን ትርምስ ሊያቆሙት ነበር። የመጀመሪያው እጅግ በጣም ጨካኝና ብልህ የሆነው ኦዳ ኖቡናጋ ነበር። ለ100 ዓመታት ጃፓን በደም ስትታተብ ከቆየች በኋላ 3 ሰዎች በተራ በተራ ተነስተው ይህንን ትርምስ ለማስቆም ሞከሩ። በጃፓን ታሪክ ውስጥ አንድ ታዋቂ አባባል አለ። ኖቡናጋ የሩዝ ቂጣውን ሞቺን ወቀተ፣ ሂዴዮሺ አቦካው፣ ኢያሱ ደግሞ ተቀምጦ በላው።
ይህ አባባል የሦስቱን አዋሂጆች ባህሪና ሚና በትክክል ይገልጻል። 1. ኦዳ ኖቡናጋ ወይም የአጋንንታዊው ንጉሥ። የመጀመሪያው ሰው ኦዳ ኖቡናጋ ነው። እሱ የመጣው ከትንሽ ግዛት ወይም ኦዋሪ ነበር። ነገር ግን አስተሳሰቡ ከዘመኑ የቀደመ ነበር። ሳሙራዮች ጠመንጃን እንደ ፈሪ መሳሪያ ሲንቁት፣ ኖቡናጋ ግን በብዛት ገዝቶ ሰራዊቱን አስታጠቀ። በ1575 ዓመተ ምህረት በናጋሺኖ ጦርነት ወይም ባትል ኦፍ ናጋሺኖ ኖቡናጋ የጃፓንን የጦርነት ታሪክ ቀየረ። የታኬዳ ጎሳ በጃፓን ምርጥ የሚባለው ፈረሰኛ ጦር ነበረው። ኖቡናጋ 3000 ወታደሮችን ከእንጨት አጥር በስተጀርባ አሰለፈ። ፈረሰኞቹ ሲመጡ የኖቡናጋ ወታደሮች በተራ በተራ ተክሰው አረገፏቸው። ሰይፍ በጠመንጃ ተሸነፈ። ኖቡናጋ ጨካኝ ነበር። እሱን የሚቃወሙትን የቡዲስት መነኮሳት ሳይቀር ቤተ መቅደሳቸውን ኤንራኩጂ ከነሰዎቹ አቃጥሎ አወደመ። ግማሽ ጃፓንን በቁጥጥሩ ሥር አዋለ። ነገር ግን በ1582 ዓመተ ምህረት ታማኝ ጄኔራሉ አኬቺ ሚትሱሂዴ ከዳው። በኪዮቶ በሚገኝ ቤተ መቅደስ ውስጥ ተከቦ ኖቡናጋ እሳቱን ተመልክቶ በክብር ራሱን አጠፋ። ሴፑኩ። ቶዮቶሚ ሂዴዮሺ ታላቁ አስተዳዳሪ። ኖቡናጋ ሲሞት ፈጣን እርምጃ በመውሰድ የተከው ሌላው ጄኔራል ቶዮቶሚ ሂዴዮሺ ነበር። ሂዴዮሺ ሳሙራይ ሆኖ አልተወለደም፣ የገበሬ ልጅ ነበር። የኖቡናጋም ጫማ ተሸካሚ ሆኖ ተጀምሮ በብልሃቱ ወደ ጄኔራልነት ያደገ ሰው ነው። ጦጣው እየተባለ ይጠራ ነበር። ሂዴዮሺ ጃፓንን ሙሉ በሙሉ አዋሃደ። ነገር ግን እሱ የፈራው አንድ ነገር ነበር፣ ሕዝቡን። እኔ ከገበሬነት ተነስቼ ጌታ እንደሆንኩ ሁሉ ሌላ ገበሬ ተነስቶ እኔን እንዳይገለበተኝ ብሎ አሰበ። በ1588 ዓመተ ምህረት የሰይፍ አደን ሶርድ ሃንት አዋጅ አወጣ። ወታደሮች ወደ እያንዳንዱ መንደር እየገቡ የገበሬውን ሰይፍ፣ ጦር እና ጠመንጃ በሙሉ ቀሙ። ገበሬው ሥራው ማረስ ብቻ ነው፣ መዋጋት የሳሙራይ ሥራ ነው አለ። የጃፓን ማኅበረሰብ በግልጽ ለሁለት ተከፈለ፣ ተዋጊ ሳሙራይ እና ገበሬ። ሂዴዮሺ በስልጣን ሰከረ። ጃፓን ብቻ ሳትበቃው ቻይናን ለመውረር አከደ። ለዚህም ኮሪያን እንደ ድልድይ ለመጠቀም ፈለገ። በ1592 ዓመተ ምህረት 160,000 ሳሙራዮችን ወደ ኮሪያ ላከ። ይህ ጦርነት ኢምጂን ዎር እጅግ ጨካኝና አውዳሚ ነበር። ሂዴዮሺ በ1598 ዓመተ ምህረት ሲሞት የጃፓን ጦር ተሸንፎ ተመለሰ። ጃፓን እንደገና መሪ አጣች። 3. ቶኩጋዋ ኢያሱ ታጋሹ ስትራቴጂስት። ሂዴዮሺ የ5 ዓመት ልጁ ሂዴዮሪን ተተካይ አድርጎ ሞተ። ልጄ እስኪያድግ ጠብቁት ብሎ አደራ ሰጠ። ነገር ግን ቶኩጋዋ ኢያሱ ዕድሜውን ሙሉ በትዕግሥት የጠበቀው አዛውንት ሳሙራይ ቃሉን ለመጠበቅ አልፈለገም። ጃፓን ለሁለት ተከፈለች። ምዕራባዊው ጦር ለሂዴዮሺ ልጅ ታማኝ የሆኑት በኢሺዳ ሚትሱናሪ የሚመሩ፣ ምስራቃዊው ጦር በቶኩጋዋ ኢያሱ የሚመሩ። ጥቅምት 21 1600 ዓመተ ምህረት ሴኪጋሃራ። ይህ በሳሙራይ ታሪክ ትልቁ ጦርነት ነው። 160,000 ወታደሮች ተሰለፉ። ጠዋት ላይ ጉም ነበር። ጉሙ ሲገፈፈፍ የሰይፍና የጦር ጩኸት ምድሩን አናወጠው። በጦርነቱ ወሳኝ ሰዓት የምዕራባዊው ጦር ጄኔራል ኮባካዋ ኢያሱን ለመውጋት ፈንታ ከዳ እና የራሱን ጓደኞች ወጋ። የቶኩጋዋ ኢያሱ ጦር አሸነፈ። ኢያሱ የጃፓን ገዢ ሆነ። በ1603 ዓመተ ምህረት ከንጉሠ ነገሥቱ ሾጉን የሚለውን ማዕረግ ተቀበለ። ርዕሰ ከተማውን ግን በኪዮቶ አላደረገም። በምስራቅ በኩል ወደምትገኝ አንዲት ትንሽ የዓሣ አጥማጮች መንደር ወሰዳት። የመንደሯ ስም ኤዶ ይባል ነበር። ዛሬ ይህች ከተማ ቶኪዮ ትባላለች።
ቶኩጋዋ ኢያሱ እና ዘሮቹ የቶኩጋዋ ሾጉኔት ጃፓንን ለ265 ዓመታት በሰላም ገዙ። ይህ የኤዶ ዘመን ይባላል። ጦርነት ቆመ። ሳሙራዮች ሥራ አጡ። ከጦርነኝነት ወደ ቢሮክራትነት ወይም አስተዳደሪነት ተቀየሩ። ሰይፋቸውን እንደ ክብር ምልክት ብቻ ይይዙ ነበር። ግን አንድ ትልቅ ችግር ነበር፤ የውጭ ሰዎች። ከፖርቹጋሎችና ከስፔናውያን ጋር የገባው የክርስትና እምነት ካቶሊክ በደቡብ ጃፓን ተስፋፍቶ ነበር። በመቶ ሺዎች የሚቆጠሩ ጃፓናውያን ክርስትናን ተቀበሉ። ሾጉኖቹ ይህንን እንደ ስጋት አዩት። ክርስቲያኖች ለጃፓን ሳይሆን ለሮም ጳጳስ ነው የሚታዘዙት። አውሮፓውያን በሃይማኖት ሰበብ ሀገራችንን ሊቆጣጠሩ ነው ብለው ፈሩ። በ1637 ዓመተ ምህረት በሺማባራ የተነሳው የክርስቲያን ገበሬዎች ዓመፅ በጭካኔ ከተጨፈለቀ በኋላ ሾጉኑ አንድ ቆራጥ ውሳኔ ወሰነ። ሳኮኩ፣ የተዘጋች ሀገር። ሁሉም የውጭ ዜጎች ፖርቹጋል፣ ስፔን ተባረሩ። ክርስትና ተከለከለ። ማንኛውም ጃፓናዊ ከሀገር መውጣት አይችልም። ከወጣ መመለስ አይችልም። ከተመለሰ ይገደላል። ትልልቅ መርከቦች እንዳይሰሩ ተከለከለ። ለሚከተሉት 200 ዓመታት ጃፓን ከዓለም ተኮረተች። ብቸኛ የተፈቀደላቸው የውጭ ዜጎች ሆላንዳውያን፣ ዳች ብቻ ነበሩ። እነርሱም ናጋሳኪ ወደብ ላይ በምትገኝ አንዲት ትንሽ ደሴት ዴጂማ ላይ ብቻ ተወስነው እንዲነግዱ ተደረገ። በዚህ የብቸኝነት ዘመን ጃፓን የራሷን ልዩ ባህል አዳበረች። ካቡኪ ቲያትር፣ ሱሞ የትግል ስፖርት፣ ሃይኩ የግጥም ጥበብ፣ ኡኪዮ-ኢ የእንጨት ላይ ህትመት ስዕሎች፣ ጌሻ የመዝናኛ ጥበብ። ኤዶ ቶኪዮ በዓለም ላይ ካሉ ትልልቅ ከተሞች አንዷ ሆነች። ከለንደንና ፓሪስ የበለጠ ሕዝብ ነበራት። ጃፓን በሰላም ተኝታ ነበር። ነገር ግን ዓለም እየተቀየረ ነበር። በውጪ የኢንዱስትሪ አብዮት ፈንድቷል። አውሮፓውያንና አሜሪካውያን በብረት መርከብና በዘመናዊ መድፍ ታጥቀው በውቅያኖስ ላይ ይዞሩ ነበር። የጃፓን እንቅልፍ በድንገትና በድንጋጤ ሊሰበር ነበር። በኤዶ ባህር ወሽመጥ ቶኪዮ ላይ 4 ግዙፍና ጥቁር መርከቦች ታዩ። ትስ ይተፉ ነበር። ሸራ አልነበራቸውም። ጃፓናውያን በድንጋጤ ኩሮፉኔ ጥቁር መርከቦች አሏቸው። እነዚህ የአሜሪካ ጦር መርከቦች ነበሩ። አዛዣቸው ኮሞዶር ማቲው ፔሪ ይባላል። የመታው ለመነገድ አይደለም፣ የመታው በኃይል ነው። መድፎቹን ወደ ከተማዋ አዞረና አንድ ደብዳቤ ላከ። በሮቹን ክፈቱ፣ ንግድ እንፈልጋለን፣ ካልከፈታችሁ እንሰብረዋለን። የሳሙራይ ሰይፍ ከዘመናዊ መድፍ ጋር ተፋጠጠ። ጃፓን ምርጫ አጣች። የአሜሪካ ጥቁር መርከቦች መምታት ጃፓንን እንደ መብረቅ መታት። ለ250 ዓመታት የጃፓን ጠባቂ የነበረው የቶኩጋዋ ሾጉን በአሜሪካውያን ፊት አቅመቢስ ሆነ። ውርደትን ተቀብሎ ያልተመጣጠነ ውል አንኢኳል ትሪቲስ ፈረመ። የጃፓን በሮች ለውጭ ንግድ ተከፈቱ። ይህ ድርጊት በሳሙራዮች ዘንድ ከፍተኛ ቁጣን ቀሰቀሰ። ሾጉኑ ደካማ ነው፣ ባርባሪያኖችን አስገባ ብለው ጮኹ። አንድ አዲስ መፈክር በሀገሪቱ ተሰማ። ሶኖ ጆይ፣ ንጉሠ ነገሥቱን አክብሩ፣ ባርባሪያኖችን አባርሩ። በደቡብ ጃፓን የሚገኙ 2 ኃያላን ግዛቶች ሳትሱማ እና ቾሹ አመጹ። እነዚህ ሳሙራዮች ከምዕራባውያን ጋር ቢጣሉም አንድ ነገር ተረድተው ነበር። ምዕራባውያንን ለማሸነፍ የራሳቸውን መሳሪያ መጠቀም አለብን። በድብቅ ዘመናዊ ጠመንጃዎችንና መድፎችን ከእንግሊዝ ገዙ። በ1868 ዓመተ ምህረት የቦሺን ጦርነት ተጀመረ። የሳሙራይ አማጽያን ጦር ወደ ኪዮቶ ዘመተ። የሾጉኑ ጦር ተሸነፈ። የመጨረሻው ሾጉን ቶኩጋዋ ዮሺኖቡ ሥልጣኑን ለቀቀ። የ700 ዓመታት የሾጉን አገዛዝ አበቀ። ሥልጣኑ ወደ አንድ የ15 ዓመት ወጣት ልጅ ተመለሰ። ስሙ ሙትሱሂቶ ይባላል።
ነገር ግን ዓለም የሚያውቀው በአዲሱ የንግሥና ስሙ ነው፣ ሜይጂ። ትርጉሙም የበራለት አገዛዝ ማለት ነው። የሜጂ አብዮት ሜጂ ሬስቶሬሽን 1868 ዓመተ ምህረት ወጣቱ ንጉሠ ነገሥት ሜጂ ከኪዮቶ ወጥቶ ወደ ኤዶ ተጓዘ። የከተማዋን ስም ቀይሮ ቶኪዮ ምስራቃዊ ዋና ከተማ አላት። የሜጂ መንግሥት መፈክር ግልጽ ነበር። ፉኮኩ ኪዮሄ፣ ሀብታም ሀገር፣ ጠንካራ ጦር። ጃፓን በምዕራባውያን ቅኝ ግዛት ስር እንዳትወድቅ ራሷ እንደ ምዕራባውያን መሆን እንዳለባት ወሰነች። ለውጡ እንደ አውሎ ነፋስ ፈጣን ነበር። አለባበስ ንጉሠ ነገሥቱ ኪሞኖውን አውልቆ የምዕራባውያን ወታደራዊ ዩኒፎርም ለበሰ። ባለሥልጣናት ሱፍ ለበስ ጀመሩ። ትምህርት በሺዎች የሚቆጠሩ የጃፓን ተማሪዎች ወደ አሜሪካ፣ እንግሊዝ እና ጀርመን ተላኩ። ቴክኖሎጂ፣ ሳይንስ እና ሕግ ተምረው ተመለሱ። ኢንዱስትሪ የባቡር ሐዲዶች ተዘረጉ። የቴሌግራፍ መስመሮች ተተከሉ። ፋብሪካዎች እንደ እንጉዳይ በቁ። ነገር ግን ለዚህ ዘመናዊነት ሲባል አንድ ክፍል መሥዋዕት መሆን ነበረበት። ሳሙራይ። አዲሱ መንግሥት የሳሙራይ መደብን አጠፋ። ደሞዛቸው ሩዝ ተቋረጠ። ማንኛውም ሰው ገበሬውም ወታደር መሆን እንደሚችል ታወጀ። ዘመናዊ ጦር ተቋቋመ። በመጨረሻም በ1876 ዓመተ ምህረት እጅግ የሚያስቆጣ ሕግ ወጣ። ማንም ሰው ከፖሊስና ከወታደር ውጪ ሰይፍ ይዞ መዞር አይችልም። ለሳሙራይ ሰይፉ ነፍሱ ነው። ሰይፉን መከልከል ማለት ነፍሱን መግደል ማለት ነው። ሳይጎ ታካሞሪ እሱ የሜጂ አብዮት መሪና የንጉሠ ነገሥቱ አማካሪ ነበር። ነገር ግን የሳሙራይ ባህል ሲጠፋ ማየት አልቻለም። በመንግሥት ላይ አመፀ። በሺዎች የሚቆጠሩ የቀድሞ ሳሙራዮች ተከተሉት። ይህ የሳትሱማ ዓመት ሳትሱማ ሬቤሊየን ይባላል። የሳይጎ ሳሙራዮች በባህላዊ ሰይፍና በቀስት በአዲሱና ዘመናዊ የጃፓን ጦር በገበሬ ልጆች የተሞላና በጠመንጃ የታጠቀ ላይ ዘመቱ። በሺሮ ያማ ጦርነት ባትል ኦፍ ሺሮ ያማ 400 የሚሆኑት የሳይጎ ሳሙራዮች በ30,000 ዘመናዊ ወታደሮች ተከበቡ። ጥይት አልነበራቸውም። በመዳፍ ይደበደቡ ነበር። ነገር ግን እጅ አልሰጡም። ሳይጎ ታካሞሪ ቆስሎ ስለነበር በክብር ለመሞት ሲል ጓደኛው አንገቱን እንዲቀላው ጠየቀ። ሞተ። የተረፉት ሳሙራዮች ሰይፋቸውን መዘው ወደ መትረየስና መዳፍ ሮጡ። ሁሉም አለቁ። የሳሙራይ ዘመን አበቀ። ነገር ግን መንፈሳቸው ቡሺዶ የሚለው ወደ አዲሱ የጃፓን ጦር ተጋባ። አሁን ጃፓን ዘመናዊ መሳሪያና የሳሙራይ ልብ ያላት አደገኛ ሀገር ሆነች። ጃፓን ዘመናዊ ከሆነች በኋላ አንድ ችግር ገጠማት። እንደ እንግሊዝ ሁሉ እሷም ደሴት ናት። የተፈጥሮ ሀብት፣ ብረት፣ ነዳጅ፣ የድንጋይ ከሰል የላትም። ፋብሪካዎቿን ለማንቀሳቀስ ሀብት ፈለገች። የምዕራባውያንን አካሄድ ተከተለች። ቅኝ ግዛት። የመጀመሪያው የቻይና ጃፓን ጦርነት 1894-1895 ዓመተ ምህረት ጃፓን ግዙፏን ቻይናን የኪንግ ስርወ መንግሥትን ወጋች። ዓለም ቻይና ታሸንፋለች ብሎ ጠብቆ ነበር። ነገር ግን ትንሿ ጃፓን በዘመናዊ መሳሪያዋ ቻይናን ድባቅ መታች። ታይዋንንና ኮሪያን ተቆጣጠረች። ዓለም ደነገጠ። የሩሲያ ጃፓን ጦርነት 1904-1905 ዓመተ ምህረት ይህ ዓለምን ያስለወጠ ጦርነት ነው። ጃፓንና ሩሲያ በኮሪያና በማንቹሪያ ጥቅም ላይ ተጋጩ። ሩሲያ የአውሮፓ ልዕለ ኃያል ናት። ይጫዎቹ ጦጣዎች ያሸንፉናል ብለው ንቀው ነበር። ግንቦት 1905 ዓመተ ምህረት የሱሺማ ጦርነት ባትል ኦፍ ሱሺማ። የሩሲያ የባህር ኃይል ዓለምን ዞሮ ጃፓን ደረሰ። የጃፓን አድሚራል ቶጎ ሄሃቺሮ አድሚራል ቶጎ ጠበቃቸው። በሁለት ቀናት ውስጥ የጃፓን መርከቦች የሩሲያን ኃያል የባህር ጦር ሙሉ በሙሉ አሰጠሙት። ይህ ድል ታሪካዊ ነበር። በዘመናዊ ታሪክ ውስጥ አንድ የኤስያዊ ሀገር አንድን የአውሮፓ ኃያል ሀገር በጦርነት ሲያሸንፍ የመጀመሪያው ጊዜ ነበር። ይህ ዜና በመላው ዓለም ላሉ ቅኝ ተገዢዎች ለኢትዮጵያም ጭምር ተስፋ ሰጠ።
ኢትዮጵያዊው ምሁር ከበደ ሚካኤል በኋላ ላይ ጃፓን እንዴት ሰለጠነች የሚል መጽሐፍ ጽፈው ኢትዮጵያ የጃፓንን ፈለግ መከተል አለባት ሰበኩ። የ1923ቱ የኢትዮጵያ ሕገ መንግሥትም የተከዳው ከሜጂ ሕገ መንግሥት ነበር። ጃፓን አሁን ታላላቅ ኃያላን ከሚባሉት ተርታ ተሰለፈች። ነገር ግን ይህ ኃይል ወደ ትዕቢት ተቀየረ። ጃፓን ኤስያ ለኤስያውያን የሚል መፈክር ብታሰማም እውነተኛው ትርጉሙ ግን ኤስያ ለጃፓን ማለት ነበር። አንደኛው የዓለም ጦርነት ሲፈነዳ ጃፓን ከአሸናፊዎቹ ጎን ተሰለፈች። ነገር ግን በ1920ዎችና 30ዎች በጃፓን ውስጥ አደገኛ ለውጥ መጣ። ዲሞክራሲው ደከመ። ወታደራዊ መሪዎች፣ ሚሊተሪስቶች እና አክራሪ ብሔረ ነጥኖች መንግሥቱን ተቆጣጠሩ። ንጉሠ ነገሥቱ ሂሮሂቶ እንደ አምላክ እየተመለኩ ሰራዊቱ ሀገሪቱን ወደ ገደል መምራት ጀመረ። በ1931 ዓመተ ምህረት ጃፓን ማንቹሪያን ወይም ሰሜን ቻይናን ወረረች። በ1937 ዓመተ ምህረት ቻይናን በሙሉ ለመውረር ዘመተች። የናንጂንግ ጭፍጨፋ ሬፕ ኦፍ ናንጂንግ በሳምንታት ውስጥ 300,000 ቻይናውያን በጃፓን ወታደሮች ታረዱ። የሳሙራይ ክብር ወደ አረመኔነት ተቀየረ። ጃፓን በደም ሰከረች። አሜሪካ ነዳጅ ከለከለቻት። ጃፓን ምርጫ አጣች። ወደ ኋላ መመለስ ወይም የሚያንቀላፋውን ግዙፍ አሜሪካን መውጋት። 1941 ዓመተ ምህረት ዓለም በእሳት እየነደደች ነበር። ናዚ ጀርመን አውሮፓን እየወደመች ሳለ፣ በምስራቅ ደግሞ ጃፓን የራሷን ኢምፓየር ለመገንባት ቆርጣ ነበር። ነገር ግን የጃፓን የጦር ማሽን ለመንቀሳቀስ ነዳጅ ኦይል ያስፈልገው ነበር። አሜሪካ ይህንን ነዳጅ ከለከለቻት። ጃፓን ከባድ ምርጫ ፊት ቆመች። ወይ ከቻይናና ከኢንዶ ቻይና ለቃ መውጣት እና ለምዕራባውያን እጅ መስጠት፣ ወይም ደግሞ የሚያስፈልጋትን ነዳጅ ለማግኘት የደቡብ ምስራቅ እስያን የእንግሊዝና የደች ቅኝ ግዛቶችን በኃይል መውሰድ። ነገር ግን ይህንን ለማድረግ በፓሲፊክ ውቅያኖስ ላይ እንቅፋት የሆነባትን የአሜሪካን ኃይል ማጥፋት ነበረባት። የጃፓን የባህር ኃይል አዛዥ አድሚራል ያማሞቶ አንድ አደገኛ ዕቅድ አወጣ። የሚያንቀላፋውን ግዙፍ አሜሪካን ከመቀስቀሳችን በፊት አከርካሪውን መስበር አለብን አለ። ፐርል ሃርበር ታኅሳስ 7 1941 ዓመተ ምህረት እሁድ ጠዋት በሃዋይ ደሴቶች የሚገኘው የአሜሪካ የባህር ኃይል ሰፈር ሰላማዊ ነበር። ወታደሮች በእረፍት ላይ ነበሩ። በድንገት ከሰማይ እንደ ንብ መንጋ የመጡ በመቶዎች የሚቆጠሩ የጃፓን የጦር አውሮፕላኖች ዜሮ ፋይተርስ ታዩ። በሁለት ሰዓታት ውስጥ ጃፓን አሜሪካን አደቀቀች። 8 የጦር መርከቦች ባትልሺፖች ተመቱ። 2400 አሜሪካውያን ሞቱ። ጥቃቱ የተሳካ መሰለ። ነገር ግን ጃፓን አንድ ስህተት ሰርታ ነበር። የአሜሪካን አውሮፕላን ተሸካሚ መርከቦች ኤርክራፍት ካሪየርስ ወደቡ ላይ አልነበሩም። እናም ከሁሉም በላይ የአሜሪካን ሕዝብ ቁጣ ቀሰቀሰች። አድሚራል ያማሞቶ በድሉ አልተደሰተም። የሚያንቀላፋውን ግዙፍ ቀስቅሰን በውስጡ አስፈሪ ቁርጠኝነትን የሞላን ይመስለኛል በማለት በትንቢታዊ ንግግር ተናገረ። አሜሪካ ወደ ጦርነቱ ገባች። ለ6 ወራት ጃፓን አሸናፊ ነበረች። ሆንግ ኮንግን፣ ሲንጋፖርን፣ ፊሊፒንስንና በርማን ተቆጣጠረች። ነገር ግን በሰኔ 1942 ዓመተ ምህረት በሚድዌይ ጦርነት ባትል ኦፍ ሚድዌይ አሜሪካ የጃፓንን የባህር ኃይል አከርካሪ ሰበረች። 4 የጃፓን አውሮፕላን ተሸካሚ መርከቦች ሰጥሙ። ከዚህ በኋላ ጦርነቱ ወደ ጃፓን ደሴቶች መቅረብ ጀመረ። አሜሪካውያን ደሴት በደሴት እየዘለሉ ወደ ቶኪዮ ገሰገሱ። ጃፓናውያን ወታደሮች ግን እንደተለመደው ጠላት አልነበሩም። ለነርሱ እጅ መስጠት ማለት ነውር ነው። የቡሺዶ ሕግ እጅ ከመስጠት ሞት ይሻላል ይላል። በኢዎጂማና በኦኪናዋ ደሴቶች ላይ የተደረገው ጦርነት ሲኦል ነበር። የጃፓን ወታደሮች በዋሻ ውስጥ ተደብቀው እስከ መጨረሻው ሰው ተዋጉ።
ጥይት ሲያልቅባቸው ባንዛይ ለንጉሠ ነገሥቱ ረጅም ዕድሜ እያሉ በሰይፍ ወደ መተረየስ ይሮጡ ነበር። ተስፋ መቁረጥ ሲመጣ የድሮው መለኮታዊ ነፋስ ተመለሰ። ካሚካዜ ወጣት ጃፓናውያን አብራሪዎች አውሮፕላኖቻቸውን በቦምብ ሞልተው ወደ አሜሪካ መርከቦች ራሳቸውን ያጋጩ ነበር። እኔ ለሀገሬ የምተኩስ ጥይት ነኝ ብለው ያምኑ ነበር። የቶኪዮ እሳትና የአቶሚክ ቦምብ 1945 ዓመተ ምህረት አሜሪካ ጃፓንን ለመውረር ተዘጋጀች። ነገር ግን የጃፓን ሕዝብ ሴቶችና ሕፃናት ሳይቀሩ በቀርከሃ ጦር ታጥቆ ሊዋጋ እንደሚችል ተረዳች። ወረራው በሚሊዮን የሚቆጠሩ ሰዎችን ሕይወት ሊያስከፍል ይችላል። በመጋቢት 9 1945 ዓመተ ምህረት አሜሪካ ቶኪዮን በናፓልም ቦምብ ደበደበች። የቶኪዮ ቤቶች ከእንጨትና ወረቀት የተሠሩ ስለነበሩ ከተማዋ በሙሉ እሳት ሆነች። በአንድ ሌሊት 100,000 ሰዎች ተቃጥለው ሞቱ። ወንዞች ሳይቀሩ ፈሉ። ጃፓን ግን እጅ አልሰጠችም። ነሐሴ 6 1945 ዓመተ ምህረት ጠዋት 2:15 ሰዓት ኢኖላጌ የተባለች የአሜሪካ አውሮፕላን በሂሮሺማ ከተማ ላይ አንዲት ቦምብ ጣለች። ትንሹ ልጅ ሊትል ቦይ ፀሐይ ምድር ላይ ወደቀች። ብርሃኑ ከሺህ ፀሐይ ይበልጥ ነበር። በአንድ ሰከንድ ውስጥ 70,000 ሰዎች አመድ ሆኑ። ሕንፃዎች ቀለጡ። የከተማዋ ጥላ በግድግዳዎች ላይ ታተመ። ከዚያም ጥቁር ዝናብ ዘነበ። ዓለም ወደ ኑክሊየር ዘመን ገባች። ጃፓን አሁንም አመነታች። ሶቪየት ኅብረት ጃፓንን ወጋች። ነሐሴ 9 1945 ዓመተ ምህረት ሁለተኛው ቦምብ ወፍራሙ ሰው በናጋሳኪ ወደቀ። 40,000 ሰዎች ወዲያውኑ ሞቱ። ንጉሠ ነገሥት ሂሮሂቶ በታሪክ ለመጀመሪያ ጊዜ የንጉሣዊ ድምፁን ለሕዝቡ አሰማ። በሬዲዮ እንዲህ አለ፣ የማይቻለውን ችለን፣ የማይታገሰውን ታግሰን ጦርነቱን ማቆም አለብን። ጃፓን እጅ ሰጠች። ጃፓን ወደመች። ከተሞቿ አመድ ሆኑ። ሕዝቡ ተራበ። አሜሪካ በጀነራል ዳግላስ መክአርተር መሪነት ጃፓንን ተቆጣጠረች። ኦኪዩፓይድ ጃፓን። መክአርተር ሁለት ነገሮችን አደረገ። ንጉሠ ነገሥቱ አምላክ አይደለሁም ብሎ እንዲያውጅ አደረገ። ነገር ግን እንደ ምልክት አስቀመጠው። አዲስ ሕገ መንግሥት ጻፈ። አንቀጽ 9 ጃፓን ለዘላለም ጦርነትን ትክዳለች። ጦር ሰራዊት አይኖራትም። ሳሙራዩ ሰይፉን ጣለ፣ ግን መንፈሱን አልጣለም። ያንን የዲሲፕሊን የትጋት እና የክብር ባህል ቡሺዶ ወደ ሌላ ነገር ቀየረው፣ ወደ ሥራ። ከ1950ዎቹ ጀምሮ የጃፓን የኢኮኖሚ ተአምር ተጀመረ። ሶኒ ትራንዚስተር ራዲዮ ሠራ። ቶዮታ እና ሆንዳ ዓለምን በመኪና አጥለቀቁ። ሺንካንሴን በ1954 ዓመተ ምህረት የቶኪዮ ኦሎምፒክ ሲከፈት ጃፓን በዓለም የመጀመሪያውን ጥይት ባሩድን አስተዋወቀች። ጃፓን ከአመድ ውስጥ ተነስታ በ20 ዓመታት ውስጥ የዓለም ሁለተኛዋ የኢኮኖሚ ኃያል ሆነች። ጦር ሳትሰበቅ ዓለምን በቴክኖሎጂ ገዛች። ዛሬ ጃፓን የባህል ልዕለ ኃያል ናት። ልጆቻችን የሚያድጉት ናሩቶና ድራጎን ቦል እያዩ ነው። ኒንቴንዶና ፕሌይስቴሽን የጨዋታውን ዓለም ይገዛሉ። ሱሺ በዓለም ሁሉ ይበላል። ቶኪዮ የኒዮን መብራቶች ከተማ የድሮውና የአዲሱ ውርደት ናት። በአንድ በኩል ሮቦቶች ምግብ ያቀርባሉ፣ በሌላ በኩል ሰዎች በጥንታዊ ቤተ መቅደስ ውስጥ እጃቸውን አጥማርሞ ይጸልያሉ። እርግጥ ነው ጃፓን ዛሬም ችግር አለባት። ሕዝቡ እያረጀ ነው። ዝቅተኛ የውልደት መጠን። ሰዎች በሥራ ብዛት ይሞታሉ። ካሮሺ ጎረቤቶቿ ቻይናና ኮሪያ የድሮውን ቁስል አልረሱም። ማጠቃለያ፣ የጃፓን ታሪክ የአበባና የብረት ታሪክ ነው። የቼሪ አበባ ውበትና የሳሙራይ ሰይፍ ስለት፣ የተፈጥሮ ፍቅርና የኢንዱስትሪ ኃይል። ይህች ሀገር ከውጭ የሚመጣን ነገር ከቻይና ፊደልን፣ ከአውሮፓ ጠመንጃን፣ ከአሜሪካ ቴክኖሎጂን ወስዳ አሻሽላ የራሷ የማድረግ አስደናቂ ችሎታ አላት። ከመነጠል ወደ ዓለም አቀፋዊነት፣ ከፊውዳል ወደ ዘመናዊነት፣ ከጥፋት ወደ ትንሣኤ ያደረገችው ጉዞ ለሰው ልጅ ትልቅ ትምህርት ነው።
አንድ ሕዝብ ከተባበረ፣ ለዓላማው ከጸናና ከውድቀት ከተማረ ምንም ነገር እንደማያቆመው ጃፓን ሕያው ምስክር ናት። ፀሐይ በምስራቅ እንደምትወጣ ሁሉ ጃፓንም ሁሌም አዲስ ቀን ይዛ ትመጣለች።